ሊዮ በምድር በሰማይ ልግባ አልተውሽም። እኔ አልተውሽም ከማን እግዚአብሔር እና ደርደሩ አፈቅርሃለሁ ነው ምንድነው ነገሩ? አይ እኔ ልቀበጥ ነው ንገሪኛ ቶሎ ብዬ። እኔ አልተውሽም፣ ይኸውልሽ እኔ አልተውሽም ሃይሚ፣ እኔ አልተውሽም። እኔ አሁን እየጨነቀኝ ነው። እኔ አልተውሽም፣ እግዚአብሔርን አልተውሽም። ለምን አይደለም ንገሪኛ ስሜትሽን። እየጠበኩሽ ነው። እኔ ከእኔም አልፎ በጣም ብዙ ሰው እየጠበቀሽ ነው እኮ። እነግርሃለሁ፣ መጀመሪያ ተረጋጋ። ይኸውልህ ስማኝ፣ እኔ ከዚህ በኋላ አንዴ ከወደድኩ ወደድኩ ነው። አይ መውደዱንማ እኮ እየወደድሽ ነው። ታፈቅሪኛለሽ ወይ እኮ ነው። ሰው ማጣት እፈራለሁ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ አላችኋለን። ዛሬ ደስ በሚል ርዕስ ነው የመጣሁት ማለት ነው። ቪዲዮዬን እስከ መጨረሻ ተከታተሉኝ። አስተያየት ካላችሁ በኮሜንት አሳውቁኝ ማለት ነው። መግቢያው ላይ እንደሰማችሁ እንዳዳመጣችሁ ብሩኬ ለሃይሚ መልስ ሰጥተዋታል ማለት ነው። መቼም አልተውሽም በማለት ምንዋል ማለት ነው። እንግዲህ ሃይሚም ደግሞ እኔ በጣም እወዳለሁ ግን ሰው ማጣት እፈራለሁ ብላ ምላሽ ሰጥታለች ማለት ነው። ከዚህ በፊት የተሰራ ቪዲዮ ላይ አይታችኋል። ብሩኬ ከአንድ ሁለቴ ሶስቴ ደጋግሞ ሲጠይቃት ዝም ብላ ነበረ። ግን ትላንት በተሰራ ቪዲዮ ላይ ምላሽ ሰጥታለች ማለት ነው። ብዙዎቻችሁ ደስተኛ ሆናችኋል፣ ደስ ብሏችኋል ማለት ነው። እና ከሁሉም ነገር እንዳለች ሃይሚ ማለት ነው። ሰው አፍቅራችሁ ወዳችሁት ቀርባችሁት ሲከዳችሁ በጣም ያናድዳል። እንደውም ደግሞ ያው ሌላም ችግር ይፈጥራል ማለት ነው። የሃይሚን ምላሽ ሰምታችኋል ማለት ነው። ሰው ወዳለሁ ግን ሰው ሲገዳኝ አልወድም ብላለች። ሃይሚ ትክክል ነው ያለችው ማለት ነው። እውነት ነው የተናገረችው ማለት ነው። ከዚህ በላይ ብላሽ የለም ማለት ነው። ምክንያቱም አንዳንድ ሰው ወይም ደግሞ አንዳንድ ሴቶች አፍቅረው ደግሞ ባሎቻቸው የሚከዷቸው ወንዶችም አሉ ማለት ነው። በዛ ሰዓት ደግሞ ብዙ ሴቶች ራሳቸው የሚስቱ ብዙዎች አሉ እና ያለን ውሸትም አይደለም ማለት ነው። ሃይሚ ትክክል ነው የተናገረችው ማለት ነው። ሌላ ውስጥ ሳትገቡ በፊት እንደ ሃይሚ ራሳችሁን ተቆጣጥራችሁ በቃ ባጭሩን በቃ እንደዚህ ግልጸኛ ሆናችሁ ነው መናገር ያለባችሁ። በአንዴ ድንበር ሳጥሱ ወይም ደግሞ በአንዴ ራሳችሁ ሳስቱ በቃ ልክ እንደ ሃይሚ ያው ብዙዎቻችሁ ታውቃላችሁ ከሃይሚ ብዙ ነገር እንማራለን ማለት ነው። እና በአጭሩ እሷ ያለችው ምንድን ነው? እኔ ከሃይሚ ከብሩኬ ውጭ ወደ ውጭ እና አፈቅረዋለሁ፣ እወደዋለሁ መቼም አንለያይም ማለትዋ ነው ማለት ነው። ያው ግልጸኛ አልሆነችም። ብሩኬ ንገርኝ ማወቅ ፈልጋለሁ በማለት ያው እሱ ከአንቺ ከሃይሚ ውጭ ወደ ውጭ ብለዋል። እና የሰሞኑ ምላሽዋ ትላንት ስታለች እና ቤተሰቡ ላይክ ሰብስክራይብ